እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። በመጨረሻም ሩሩ ደጉ የበርካታ እርዳታ ፈላጊዎች አባት ማስተር አብነት ለተጨማሪ ሕክምና ወደ ውጭ ሀገር ማቅናቱን ያሳወቀ ሲሆን በዚህም የኢትዮጵያ ሕዝብ ላሳየው ጥልቅ ፍቅር ላቅ ያለ ምስጋናውን ያቀረበ ሲሆን ውስጤን በጣም የነካኝ ነገር ታዲያ የሰሚነሽ እናቴ ድንቅ ታምርና ይዞት ስለሚንቀሳቀሰው አንድ ነገር መረጃ እንሰጣችኋለሁ። ምንድን ነው የሆነው? ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር። ጉበት ፊቱ ያስታውቅ ነበር በጣም አይደል? ሰው ስትሆን ነፍስ ይማር ትላለህ። ከሰውነት ስትጎድል ደግሞ እንደዚህ አይነት ፖስት በሰዎች ሞት ላይ ትጽፋለህ። በሌላ ዜና የምንወዳትና የምናከብራት ገነት ንጋቱ በትላንትናው ዕለት የለቀቀችው ቪዲዮ በርካታ ኢትዮጵያንን ማስቆጣት ጀመረ። በርካቶችም ያነባችው እንባ ያዞ ነው ሲሉ ለድርጊቱ ያላቸውን ቁጣ በመግለጽ ላይ ሲሆኑ ኮሜዲያን ደረጀም ቮይስ ሪከርድ እንደምደረግ አላወቅኩም ፍቃዴንም አልጠየቀችም ሲል የተናገረ ሲሆን በዙሪያም መረጃዎችን እንለውጣለን። በማስቀጠልም እንዳልካቸው ዘነበ በቅጽል ስሙ ደግሞ ፓስተር ኢንዶሚን በፌስቡክ ገጹ ላይ በተወዳጁ አርቲስት ነጻነት ወርቅ ላይ የተሳለቀበት ሲሆን በዙሪያም አንዳንድ ሀሳቦችን እንለውጣለን። አርፏል። ሰይፉን በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም። እስካሁን ያንሳ አደርግ መሞቱ ነው የሚያሳዝነኝ። በመጨረሻም ተወዳጁ አርቲስትና የቴሌቪዥን ፕሮግራም አቅራቢ ሆኖ ሰይፉ ፋንታውን በቅርቡ ያርፋል ያለው ግለሰብ እስከነጫቱ በሕግ ቁጥጥር ስር መዋሉ ህዝቡን በእጅጉ ያስደሰተ ሲሆን የሰይፉ ፋንታውን ደጋፊዎች መላው ኢትዮጵያን እንዲሁም ፖሊስ ያሳያቸው ትርብርብ በጣም ያስደስታል። በዙሪያም ስለ ልጁ ማንነትና የሰይፉን ፈጣን እርምጃ በዝርዝር እንመለከታለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። የክስተት በአሁኑ ሰዓት የመላው ዓለምን ትኩረት ሳበ ድርጊት ሆኖ ተመዝግቧል። ቲፋኒ የተባለች ፈጣሪ የለም በላይ የምታምን ሴት ካሜራውን ከፊት ለፊቷ ደግና ሶሻል ሚዲያ ላይ መውጣት በቀጥታ ስርጭት ለመሰል ተከታዮቿ እንዲሁም ለሚመለከቷት ይህንን አለች። ቅዱሱ መለኮታዊ ስም እየሰማኝ እንደሆነ አውቃለሁ፣ ናውረድ ሃሎ ስትል የተቀመጠችበትን የትልቅ ህንፃ መስኮት ማንኳኳት ጀመረች። አስቀጥላም ለምንድነው ስጠይቅ መልስ የማትመልስልኝ ስትል ተሳደበች። ገና ከአንደበቷ ያ ቃል እንደወጣም በአካባቢው አንዳች ኃይለኛ የመብረቅ ነጎድጓድ ቦታውን አናወጠው። እሷም በጣም ተደናግጣ እንደዛ እንዳሻት ከፍተው የነበረው አፏን በድንጋጤ በእጁ አፈነችው። መጽሐፍ ቅዱስ ሰነፍ በልቡ እግዚአብሔር የለም ይላል እንደሚለው በፕላኔታችን የፈጠራቸውን አምላክ ዘንግተው እንደ ሰዶምና ጎሞራ ህዝብ አልመለስም ሲሉ በራሳቸው ላይ መቅሰፍት የሚጠሩትን ቤት ይቁጠራቸው። ወዳጆቼ እግዚአብሔር አይዘበትበትም፣ ተጠንቀቁ። የመጨረሻው መልእክቴ ነው። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች ሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እንግዲህ በቪዲዮ መግቢያ ላይ እንደተመለከታችሁት ብርቅዬው የሀገራችን የደግነትና የመልካምነት መፍለቂያ የሆነው ማስተር አብነት በዚህ መልክ አሸኛኘት ያደረግንለት ሲሆን ማስተር አብነት ታሞ ከተኛበት ቅጽበት አንስቶ እስካሁኗ ሰዓት የኢትዮጵያን ህዝብ ከህፃን እስከ አዛውንት ሁሉንም ከልቡ አመስግኖ ይህንም ብሏል። እኔ በፈጣሪ በአምላኬ ሙሉ እምነት አለኝ፣ እሱን ተደግፌም አልወድቅም። ፈጣሪ የህዝቡን የኔንም ጸሎት ሰምቶ ዳግም በምስጋና እንደሚያቆኝ ከቶ አልጠራጠርም ሲል
ሲል በአምላኩ ያለው ጽኑ እምነት በደስታም ጊዜ ብቻም ሳይሆን በችግሩም ሰዓት አረጋግጧል። ብዙዎች በደስታቸው ሰዓት ፈጣሪን ዘንግተው ለችግራቸው ጊዜ ብቻ ወደ ደጁ ይሮጣሉ። እንዲህ ከመሆን ፈጣሪ ይሰውረን። ጻድቁ ኢዮብ ልጆቹን፣ ጤናውን፣ ሀብት ንብረቱን አጥቶ በህመም ሲማቀቅ ሚስቱም ፈጣሪ የታመንክለት ነው እንዲህ ያደረገ ስደብና ሞት ስትለው የመለሰላት መልስ ከልቤ ላይ ላይፋቅ ተጽፏል። ኢዮብም እንዲህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስሙ የተባረከውን ሲል በችግሩ ተስፋ በቆረጠበት ሰዓት ለአምላኩ ያሳየው ጽኑ እምነት ኢዮብን ከመታመም ወደ ፍጹም ጤነኝነት ከማጣት ወደ ማግኘት ዳግም አሸጋግሮታል። ስለሆነም ወዳጆቼ ምንም ብንበድል ብናጠፋም በመከራ ሰዓት በደስታም ሰዓት እግዚአብሔርን መዘንጋት እንደሌለብን አንዱ ማሳያ የሚሆን ትምህርት ነው። ታዲያ ሌላው ያስገረመኝ ነገር ማስተር አብነት ከሰሚነሽ የመጣለት ጥሩ ለውጥም እንዲያመጣ የረዳውን ከአንድታችን የሰጠውን እምነትና ጸበል አሁንም አልተለየውም። ማስተር አብነት ወንድሜ እመቤቴ የአምላኬ እናት በምልጃዋ ትጠብቅ ጤናህንም ታስመልስል ትልቁ ጸሎቴ ነው። ምንድን ነው የሆነው? ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ታሞ ያልጠየቅነውን በአጭር ቃል መደውለን ፈጣሪ ማር ያላልነውን ሰው ዛሬ ሁሉም ጥቁር ነጠላና ዘግዝቆ ታሞ ነበር እንደ እያለ የተቀለሰለሰ ያዞምባውን እያፈሰሰ መሸቀያ ሲያደርገው ስመለከት የምር እያለንበት የዝቅጠት መንደርደሪያ መቋጫ እንደሌለው ለመረዳት ቻልኩ። ገነት ንጋቱ በጣም የማከብራት እህቴ ብትሆንም በአርቲስቱ ልፈት ላይ የሰራችው ድራማ ጥቂት ገንዘብ ቢያስገኝላትም ታላቅ ውድቀትን እንደሚያመጣባት የተረዳች አልመሰለኝም። የኢትዮጵያ ሕዝብ ማንሳት ከፍ ማድረግ መውደድ እንደሚችልበት ሁሉ አንቅሮ መጥፋትንም አሳምሮ ያውቅበታል። በጣም ያስገረመኝና ያሳዘነኝ ነገር ታዲያ ኮሜዲያን ደረጀ ጋር ደውላ ስትቅለሰልስ እንኳን ካሜራ ፊት እንደሆነና ሪከርድ እንደምታደርገውም አላሳወቀችውም ነበር። ይህን የሰማው በወዳጁ አርቲስት ነጻነት ወርቅነህም ልቡ የተሰበረው ይህንን ጉድ ሲሰማም እንዲህ አለ። እኔ መቀረጼን አላውቅም ነበር። እንደ ቀድሞ ወዳጅነታችን ሀዘኗን ልትገልጽልኝ መስሎኝ ነው በጥልቅ ሀዘን ውስጥ ሆኜ ያወሯት። እሷ ግን እየሸቀለችብን ነበር። የድርጊትም ሲበዛ የወዳደርነትን መገለጫ ነው፣ ሊያውም ከአንድ ተማርኩ ከሚል ሰው የማይጠበቅ ሲል ሀሳቡን በፌስቡክ ገጹ ላይ አጋርቷል። በቃኝ የማታውቁ አንዳንድ አስመሳዮች ነገም ለቀስተኛውን በካሜራ ጋጋታ እየቀረጻችሁ አስጨንቁት አላችሁ። መቼም እናንተ ከዚህ ውጭ ስራ የላችሁም። ለአርቲስት ነጻነት ወርቅነህ ወንድሜ እንዲሁም ለቤተሰቦቹ ዳግም መጽናናትን ተመኘው። ምን ክፉ ነገር ካፌ ያወጣው እንዴ? ከምትኖሩበት ቤት 400 ካሬ ሜትር ቆርጣችሁ ስጡኝ አላልኩ? ኩላሊት ለግሱልኝ አላልኩ? ጀማሪ እረኛ ከብት ያስተኛ ነውና ነገሩ። የፓስተር ኢንዶሚን መልእክት ብዙዎችን እያነጋገረ ይገኛል። እንዳልካቸውም ይህንን አለ። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ኢየሱስን ሳትቀበሉ እንዳትሞቱ በማለት በፌስቡክ ገጹ ላይ ያሰፈረው ጽሑፍ በመንፈሳዊን ሲታይ ለነፍስ ጥንቃቄ የሚጠራ ቢመስልም ይሄ በጣም ወደ እግዚአብሔር ቀርብ ያለው እኔ ብቻ ነኝ ገነት የሚገባው እንደማለትም ነው። በተለይ እንዲህ ያለው ትኩስና ድንገተኛ ሐዘን ባለበት ሰዓት ግን ለሐዘንተኞች ምንም አይነት መራራትና አሳባይነት ያልታየበት ሆኖም ተገኝቷል። እንዲህ አይነት ንግግሮች ማጽናናት በሚገባቸው ቤተሰቦች ላይ ተጨማሪ የህሊና ጫናንም የሚፈጥሩ ናቸው። በእርግጥም እምነት ለሰው ልጅ ጠቃሚ ነው። ነገር ግን መጽሐፍ ቅዱስ የሚያስተምረን ትልቁ ቁም ነገር ከሰው ጋር አብሮ መሆንን፣ ስሜታቸውን መጋራት ነው። ጌታችን ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው እያወቀ የቱ የማርያምን እንባና መሪር ሐዘን ሲመለከት ከልቡ አዝኖ አብሮ አልቅሷል። ኢየሱስም እንባውን አፈሰሰ። ዮሐንስ ምዕራፍ 11 ከቁጥር 35 የሚለው ቃል የፈጣሪን ለሰው ልጅ ያለውን ጥልቅ ርኅራኄና አብሮነት የሚያሳይ ነው። ኢየሱስም ዝም ብላችሁ መኑ እኔ ያስነሳዋለሁ ብሎ ከመስበኩ በፊት ከሐዘንተኞቹ ጋር አብሮ አልቅሶ ስሜታቸውን ተጋርቷል። ለእንዳልካቸው እንዲህ ላለው አስተሳሰብ የሚሰጠው ትልቁ ምክር ከሚያዝኑም ጋር እዘኑ የሚለው የመጽሐፍ ቅዱስ ትእዛዝ ነው። አሁን ያለው ሰዓት ይህ ስብከትና ፍርድ የሚሰጥበት
ሳይሆን ለወዳጆቹ ዘመዶቹ ትከሻ መሆን አብሮ የማዘን ጊዜ ነው። ያንድ አማኝ ትልቁ ምስክርነት በመከራ ውስጥ ላሉ ሰዎች የሚሰጠው ፍቅርና አብሮነት እንጂ ህመማቸውን ሳይረዱ የሚሰነዘር ቃላት አይደለም። በድንገተኛ ሞት ውስጥ ለሚገኙ ቤተሰቦች እንደ አይነት ንግግሮች ከማጽናናት ይልቅ ቁስላቸውን ይበልጥ ሊያቆስል ይችላል። የአርቲስት ነጻነት ወርቅነህ ሞት መላው ሀገሪቱን እያሳዘነ ባለበት በዚህ ወቅት የሚያስፈልገው ለቤተሰቦቹ የሚሆን የፍቅር እጅና የጸሎት አጋርነት ነው። እምነት በተግባርና በርህራሄ ሲገለጥ ይበልጥ ኃይል ይኖረዋል። ሁላችንም ከምክርና ከትችት በፊት ሰብአዊነት መራራት እናስቀድም። ነጻነት አርፏል፣ ሰይፉን በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያን ሳያደርግ መሞቱ ነው የሚያሳዝነኝ። ሀገራችን ኢትዮጵያ እንዲህ ያሉ ቸነፈር ፍየሎችን በማፍራቷ በጣም አዝኛለሁ። ገብቼም ሳየው የተከታዮቹን ቁጥር ማመን አልቻልኩም። ከ500 ሺህ በላይ ሰዎች ይደግፉታል። የሚለቃቸውን ነገሮች ተመልክቼ የተከታዩን ቁጥር ቀና ብዬ ሳይ ደግሞ የሁሉ አቅጣጫ የጠፋበት ህዝብ ነው ብዬ ፈገግ አልኩኝ። ታዲያ የአስሊ በመባል የሚጠራው በቅጠላ መንዣጊነቱም ቢሆን ፍየሎችን የሚያስቀና ልጅ ሲሆን ከቅርብ ሰዓታት በፊት በተወዳጁ አርቲስትና የቴሌቪዥን ፕሮግራም አቅራቢ ሰይፉ ፋንታሁንን በነገር ሸንቆጥ ሲያደርግ ተመለከትኩት። ምክንያት ተብሎ ሲጠየቅም አቀረበኝ ብዬው አላቀረበኝም የሚል የህዋነት ኃይሉት የጅልነት ጥያቄ ነው። ሰይፉ ጋር የምትቀርበው ለህዝብ የሚያስተምር የትኛውን አስደናቂ ስራ ሰርተ ነው ወይንስ የቅጠል አበጣጠስና ማመንዠግ ስታይሎችን ልታሳየን ነው? ትልቁ የማቀርብለት ጥያቄ ነው። ታዲያ ይህንን ተከትሎም የሰይፉ አድናቂዎች ዛሬ ታሪክ መስራታቸውን ቀጥለዋል። በመጨረሻውም ፖሊስ ክትትል ሲያደርግ ቆይቶ መያዙ ነገኝ ረገኛል። መልካም የሸበቅ ቆይታ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።